የዳዊት መበርታትና የሳኦል መድከም መሬት ላይ ያለ ጉልበት አይደለም፣ መንፈሳዊ ዓለም አንዱ ጋር ሳይድ ያደረገ ነበር ብለናል አይደለ? ስለዚህ ሰማይ የተባበረው ነበር። ለዛ ነው ዳዊት የሚያሸንፈው እና እንጂ የዳዊት ጡንቻ አይደለም ያሸነፈው፣ የዳዊት ጦር አይደለም ያሸነፈው። ዳዊት ያሸነፈበት ሪዝን ዳዊትን የሚረዳው አምላክ ስላለ ነው። እና ዳዊት ልቡ ምልስ ነው። ዳዊት ልቡ ቅን ነው። ዳዊት ልቡ በእግዚአብሔር ይታመናል። ዳዊት አጠገቡ ባሉ ሰዎች አይታመንም። ዳዊት ባለጠጋ ሲያይ አይደነግጥም። ዳዊት ባለስልጣን ሲያይ አይደነግጥም። ዳዊት ኦሬዲ ልቡ ለእግዚአብሔር የደነገጠ ነው። አንድ ነገር ልንገርህ፣ መጀመሪያ በእግዚአብሔር የደነገጠ ሰው በሌላ ነገር መደንገጥ አይችልም። ቃልገባ ዱባይ የሚኖር ሰው ከዱባይ ለጉብኝት አዲስ አበባ መጥቶ በንግድ ባንክ ህንፃ ይገረማል። ኦሬዲ ምንን አይቷል? ቡርጅ ከሊፋ ስንት ነው? ወደ ላይ 828 ሜትር ነው አይደለም? ያንን ህንፃ ዱባይ ሄዶ ያየ ሰው ወይ ዱባይ የሚኖር ሰው መጥቶ አዲስ አበባ በተሰራው በንግድ ባንክ ህንፃ አይ ቲንክ 48 ፎቅ ነው መሰለኝ አይደል? እዛ ህንፃ ላይ ወጥቶ ወይ ጉድ ይላል አይልም? ለምን? አባይን ያላየ ምንጭ ያመሰግናል ነው ጉዳዩ። እየሰማን ኦሬዲ መጀመሪያ ልብ የደነገጠበት ጉዳይ ነው። በምንድን ነው የደነገጥከው ነው? ገንዘብ የሚያስደነግጠው ጴንጤ በእግዚአብሔር አልደነገጠም። ኦሬዲ የደነገጥክበት ጉዳይ ትልቅ ከሆነ ገንዘብ፣ ስልጣን፣ ብር ሰው ሲሰበሰብ ሰው ቢያማ ቢያከብር አደነግጥም። በዋናው እግዚአብሔር ኦሬዲ ልባችን ደንግጧል። አንዳንድ ሰው ይኸውላችሁ ይመጣና ጠገቤ ሳይ እመነኝ እኔ ትቢተኛ አይደለሁም፣ ግን የሚያስደነግጠኝ ነገር የለም። አይ ይሄ ነው አስተዳደጉ አሪፍ ስለሆነ ነው አይደለም። በእግዚአብሔር ከደነገጥክ፣ በዋናው ከደነገጥክ ናጋባዛ ምንም ሊያስደነግጥ አይችልም። ዳዊት ኦሬዲ በምድረ በዳ ከእግዚአብሔር ጋር ተገናኝቷል። ስለዚህ ቤተ መንግስት ሲመጣም አይደነግጥም። አሁን ልንገርህ፣ ጉዳዩ የሁለት ሰዎች ጉዳይ አይደለም። የሳኦልና የዳዊት ጦርነት የጀመረው ዘፍጥረት ላይ ነው። የት እንደጀመረ ልንገርህ። ዘፍጥረት ምዕራፍ 3 በአንተና በሴቲቱ መካከል ጠላትነት አኖራለሁ አለ እግዚአብሔር። በማንና በማ? በእባቡና በሴቲቱ መካከል። ዘፍጥረት ምዕራፍ 3 15 በአንተና በሴቲቱ በዘርዋና በዘር መካከል ጠላትነትን አደርጋለሁ። አሁን ይኸውልህ ጠላትነቱ ከማን ነው? በአንተና በሴቲቱ በዘርዋና በዘር። በደንብ እየሰማኸኝ። እባቡ ያን ቀን ሲረገም በዲያብሎስ ተደርቶ የመጣው እባብ ሰይጣን አይደለም። በእባብ ሰይጣን ተጠቅሞ ነው። እና እግዚአብሔር የመጨረሻውን እርግማን አሁን ጀመረ አለው። ምን? አንድ አለ ከሴቲቱ የሚወለድ ምን ያደርጋል? ራስን ይቀጠቅጣል። ተጋቦሳ ከዛ ቀን ጀምሮ ሰይጣን ከሴቲቱ የሚወለደውን ፍራቻ መንቀሳቀስ ጀመረ። አይታችኋል? በኖህ ዘመን ሰውን ሁሉ አረከሰ አይደለ? ሰውና እግዚአብሔርን አጣላ። እግዚአብሔር ቸር ስለሆነ በእግዚአብሔር ፊት ኖህ ሞገስን አገኘ። ያው ሞገስ ጸጋ ብዬ አስተምራለሁ አይደል? እኔ ኖህ ራሱ ባይዘው ጻድቅ ሆኖ አይደለም። ጻድቅ ጸጋ አስፈልገው። ንጹህ ከሆንክ የኢየሱስ ደም አያስፈልግም። ስለዚህ እግዚአብሔር ሞገስን ሰጠው። በኖህ ዘር ቀጠለ። አሁን በደንብ ስማኝ። ሰይጣን እየፈራ ያለው አሁን የሚወለድ ልጅ ነው። ልቀጥል። አብርሃም ጋር መጣ። አብርሃምን እግዚአብሔር ና ውጣልኝ አለው። ውጣልኝ። ምን ልትሰጠኛለህ? ዘር እሰጥሃለሁ። ስለ ይስሐቅ አልነበረም የሚያወራው። በአንተ አሕዛብ ይባረካሉ። ባክ ልቀጥለው አይደለ?
አብርሃም ቤት የሳራን ማህፀን መካን አድርጎ ጠላት የተዋጋት እንዳትወልድ የፈለገው ለምን መሰለ? የሚወለድ የሚቀጥል ዘር አለ። ለምንድነው? እና አጋር ቤት ልጅ ኖርማል ነው፣ እዛ ቤት ኖርማል ነው። ሳራ ጋር ለምንድነው ከባድ የሆነው? በሳራ ነው ዘር የሚቀጥለው። በዘሮች አላለው አብርሃም ብዙ ልጆች አለው፣ በዘሮች አላለው። በዘር ነው ያለው። አንድ ዘር ነው የዓለም መድኃኒት፣ እሱም የኔ ጌታ የናዝሬቱ ኢየሱስ። ጃላካባ አንዳንድ ሰዎች ያስቁኛል። ኢየሱስን መስበክ ማለት ወንጌልንና የጳውሎስን መልእክቶች ማውራት ብቻ ይመስላቸዋል። አይደለም። መጽሐፍ በደንብ አስተውሉ። ጀዝባ እንዳልመስል ባይዘው ማይንዳችንም አሪፍ ነው፣ መንፈሳችንም ንቁ ነው። እንዲሁ አሪፍ ነን። ደግሞ ኢየሱስ እንዲህ ይላል መጽሐፍ ቅዱስ። ኢየሱስ ምን አለ? መጽሐፍት ሁሉ አለና ስለኔ ይናገራሉ አለ። ምን ማለት ነው? ኢየሱስ መጽሐፍት ሁሉ ሲል አዲስ ኪዳን ተጽፏል? አልተጻፈም። ስለ ብሉይ ኪዳን ነው የሚያወሩት። መጽሐፍት ሁሉ አለና ስለኔ ነው የሚያወሩት። ስለዚህ አሁን የዳዊት ታሪክ ውስጥ የኢየሱስ ታሪክ ነው። የአብርሃም ታሪክ ውስጥ የኢየሱስ ታሪክ ነው። እሺ ለምንድን ነው የአብርሃም ልጅ? አብርሃም ሚስቱ መካን ነበረች። እግዚአብሔር መጥቶ በተአምራት ልጅ ሰጣት ሳራ። እሺ ቀጥልና ማን ተወ? ይስሐቅ። ማንን አገባ? ርብቃ መካን ነበረች። ሰይጣን የማይፈልገው ዘር አለ። ተመልከት እንግዲህ አያ ከባሳ አሁን ልተነብይ ነው። ምንም አይነት ሰልፍ ይኑር የእግዚአብሔር ዓላማ ይፈጸማል። ይሁን አለ። ዝም ብሎ የተዋጋ መሰለ? ዝም ብሎ ፋይት ያረጋሽ መሰለ? ለምንድነው እንደነሱ ማይቀል? ለምንድነው እንደነሱ ኖርማል ማይሆን? እንደነሱ ሲምፕል ማይሆን? ለምንድነው? ባንቺ ህይወት ውስጥ አጀንዳው ኢየሱስ ስለሆነ አላተ ናጋፋዲያሳ አይቀለኝማ። ውጊያ አለብኝ ግን እቀጥላለሁ። እሺ ማን መካን ነበረች? ርብቃ። ቀጥሎስ? ከዛ ያዕቆብ ሚስት ዮሴፍ የሚወለድበት ልጅ። እሷን ለምን ተዋጋት? በረሃብ ሊጨርሳችሁ ነው። ሊፈጃቸው። ሮቤል ሲወለድ ውጊያ የለም። ያኛው ሲወለድ ውጊያ የለም። ከረሃብ የሚያስመልጠው ዘሩን የሚያስቀጥለው ዮሴፍ ሊወለድ ሲል አላዳፋ ተገንታሊባ ምንም ውጊያ ቢኖር እግዚአብሔር ሐሳብ ይቀጥላል። ያለ ከአብርሃም ቤት ይስሐቅን ይዞ ፕሮግራሙ ቀጠለ። ከይስሐቅ ቤት መንታ ተወልደው ያዕቆብን ይዞ ቀጠለ። ከያዕቆብ ቤት ግን ማንም በሌለበት ምድረ በዳ ብቻውን ታገለው ይላል። እስኪ ነጋ ድረስ ታገለው ይላል። ሊያሸንፈው እንዳልቻለ ባየ ጊዜ ማን ነው ስምህ አለው። አንተ ፊት አይዋሽም አለው። ለፋዘር ስም ደብቅ ያለው አጭበርባሪው ነው ያዕቆብ ነኝ አለው። አመን ካለው ብቻችንን ተገናኘናል። ከዚህ በኋላ የአንድ ሰው ስም አትይዝም፣ የአገር ስም ትይዛል። ስም እስራኤል ይባላል። ሌላ ቀን እነግራችኋለሁ። ኤሳው በቀይ ወጥ የሸጠው ይሄንን መብት ነበር። ይሄን ኦፖርቹኒቲ ነው። አንዳንድ ጊዜ የሆነ ቀን ለመብላት የሰጠው ነገር፣ ለሆነች ኦፖርቹኒቲ የሰጠው ነገር ምናልባት አገር የመሆኛ ክርስቶስ የሚመጣበትን መንገድ ይሆናል። ቆይ ልቀጥላ። ሰይጣን እየተዋጋ ያለው ማን እንደሆነ አየኸው? አሁን ያ እንዳይወለድ ነው የሚፈራው ዘር አለ። ይሄ ዘር ያለበትን ቤት ነው የሚዋጋው። አያ ካባሳ ቀጠለ። ልቀጥል። ግብጽ አስገባው። እግዚአብሔር ግን ግብጽ አብሮቶ ገባ። ከግብጽ አስወጣው ይሄን ሕዝብ። ከዛ በኋላ በታምራት መሳፍንት ነገሱበት። ያንንም ዘመን እግዚአብሔር አብሮት ነበር። አንዲት ሴት በረሃብ ምክንያት ኑኃሚን የምትባል ሴት ከባሏ ጋር ልጆቿን ሰብስባ ወጣች ከሀገር። በረሃብ ምክንያት ልጆቿን አለቁ፣ ባሏን ሞተ። ከዛ አንድ የልጇ ሚስት ብቻ ከተልሻለሁ አለች። ሩት የምትባል አሕዛብ ቸቻ አንድ አሕዛብ መጣች። አምላክሽ አምላኬ የምትል ሩት እየተነበየች የነበረው የኛን ህይወት ነበረ። አንድ የሚገባ አሕዛብ አለ እያለች ነው። አንድ የሚድን አለ አሕዛብ፣ አንድ የሚመጣ አለ ስሙ የማይታወቅ። ሩት ማንን ወለደች ይላል? ኢዮቤድን ወለደች። ኢዮቤድ ማንን ወለደ? እሰይን ወለደ። እሰይ ማንን ወለደ? ዳዊትን ወለደ።
በለው። ይሄ ሁሉ ውጊያ እያለ መካንነት እየተዋጋቸው ተፈጥሮ እየተዋጋቸው ሰይጣን ማቴፋቴላባ ማርጄ ባራፈ ጋዲያማስ ምንም ውጊያ ቢኖር የእግዚአብሔር አጀንዳ ይቀጥላል። ኧረ እኔ በኢየሱስ ክብር እንጂ ያየሁት ውርደት አይደለም፣ ያየሁት ውርደት አይደለም። ገና እሱ ያየልኝና ያለው ጭንገፋ የለም። እንዲያትልም እቸኩላለሁ ገና 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 ወደ ብዙ ክብር ገና 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 ገና። ቆይ ስለዚህ ዳዊት ይህን ሁሉ ውጊያ አልፎ የመጣ ዘር ነው። ሳኦል ለካ ጦር የወረወረው ዳዊት ላይ አይደለም፣ ክራይስት ላይ ነው። ከምድር ሊያስወግድ የፈለገው አንድ ኪንግደም አለ። ኢሚዲየትሊ የእግዚአብሔር መንፈስ ከሳኦል ሲሄድ እርኩስ መንፈስ መጣና ሳኦልን አገኘው የሚል ቃል አለ። ልክ አጋንንት ፕሮሰስድ ሲሆን ሰውየው ፊት ለፊቱ ኖርማል በገና እየተጫወተ ያለ የሚያምር ልጅ ላይ ጦሩን አነሳና ይላል ከግድግዳ አጣብቋለሁ ብሎ ወረወረ። መቼ? እርኩስ መንፈስ ያገኘው። ዳዊት ላይ ጦር የወረወረው የሆነ ሰውዬ አይደለም። የእባቡን ራስ ሊቀጠቅጠው ያለውን አየውና በዚህ በኩል አይደል ልትመጣ ያለሁ አለና አንተ ራሴን አትቀጠቅጠኝም ብሎ ራሱን ሊቀጠቅጥ ያለውን ሊወጋው ነበር የወረወረው። መጽሐፍ ቅዱስ እንደዚህ ይላል፣ ከአንድም ሁለት ጊዜ ቆለ ተነብይ ነው። ከአንድም ሁለት ጊዜ ዳዊት ከሳኦል ፊት አመለጠ ይላል። ቆይ እየሳተው ያለው ከሩቅ ያለን ሰው አይደለም። አንድ ክፍል ቤት ውስጥ in front of him ተቀምጦ እሺ ኮንሸስ የሆነ ዳዊት አይደለም ያመለጠው። ያለ ዳዊት አይደለም፣ በገና የሚጫወት ዳዊት ነው። አይኑ በገና ላይ ነው። አላና አልገባህም እኮ ደጋፋዲያ እያየው አይደለም የማሸንፋቸው፣ ተጠንቅቄ አይደለም የማመልጣቸው፣ እጥፍ ጥፍ ብዬ አይደለም የማመልጣቸው፣ እየዘመርኩ ነው የማመልጣቸው። አቤት 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 እረኛዬ እረኛዬ ነህ እረኛዬ ነህ የነፍሴ ጠባቂ ከአንበሳና ከድብ ከአውሬው ከነጣቂ ያ ዳዊት እውነቱን እኮ ነው እረኛዬ ብሎ የዘመረው። ከአንበሳ ከድብ ስታስጥለው ያላንተ ማን አስተዋሻለሁ? ገበታን አዘጋጀህለት ንግስና አንተው ስታወት ባይዘምር ይገርመኝ ነበረ። የኔም ታሪክ እንደ ዳዊት አለ። አባብዬ አባብዬ ነህ አባብዬ ነህ የነፍሴ ጠባቂ ከአንበሳና ከድብ ከአውሬው ከነጣቂ ለምን ቢባል እረኛዬን ይዤ ለምን ቢባል ሐሩሩ እንዳይጎዳኝ ለምን ቢባል ጥላን አግኝቻለሁ
ለምን ቢባል እረኛዬን ይዤ ለምን ቢባል ቅጥሩን እዘላለሁ ለምን ቢባል ሐሩሩ እንዳይጎዳኝ ጥላን አግኝቻለሁ መሰማሪያ ካገኘው ቆየው እረኛዬን ስለተጠጋው በክንፎቹ ጥላ ስር ሆኜ እኖራለሁ ተደላድዬ። የዳዊት ቤት ቆይ የአባቴን በጎች ስጠብቅ አንበሳና ድብ ይመጣብኝ ነበር። እሺ እኔስ ተከታትዬ መታዋለሁ፣ አስጥለዋለሁ። ከዛስ እዲስ ኖርማል ከአንበሳ ፋይት አድርጎ በሰላም ቤት መግባት እዲስ ኖርማል? እግዚአብሔር ፕሮቴክት እያደረገ ያለው ፕሮግራሙ ነው። አንበሳ ሊበላው ያልቻለው ክራይስት ነው። ድቡ ያልቻለው በዳዊት ውስጥ ያለውን ኢየሱስን ነው። እሺ ባለፈው ሳምንት አቢጊያን ተናገርኳት። ምን አለች አቢጊያ? አቢጊያ ስትመጣ የሆነች አንዲት ሴት አይደለም የመጣችው። በአንቺ ውስጥ ሆኖ ያናገረኝ አለ። ውዴት ማን ነው አለ? በአንቺ ውስጥ ሆኖ ያወራኝ እግዚአብሔር ነው የመለሰኝ አለ። እውነትም አቢጊያ በዛ ቀን 3 ትንቢት ተናግራለች። አንደኛው ባሏ እንደሚሞት፣ ሁለተኛ የዳዊት ቤት የጸና መሆኑ። እቺ ሴትዮ ይኸውልህ አሁን አቢጊያ አንድ ንጉሥ ላይ አይደለም ያወራችሁ፣ አልገባም። ባሏ እኮ ሽፍታ ያለው እውነቱን ነው። ጫካ ለጫካ የሚዞር ሰውዬ እንዴት ሊጠይቀኛል? በዛ ሰዓት ጫካ ለጫካ የሚዞር ሰው ነው። ጫካ ለጫካ የሚዞር ሽፍታ ላይ እሷ ምን አለች? ጫካ ለጫካ የሚዞር እህል የሚለምን ሰውዬ እንጀራ ካልሰጣችሁ ሰው ገላለሁ የሚል ይሄን ሰውዬ ምንድን ነው ያለችው? እግዚአብሔር አለችው አንተ እግዚአብሔርን ጦርነት ስለምትዋጋ የጸናን ቤት ይሰራልሃል አለችው። እሺ እያወራች ያለችው ስለ መንግስት ነው። የጸናን መንግስት ነው ያለችው። ኦኬ ስለዚህ እቺ ሴትዮ የተናገረችው በትንቢት መንፈስ ነው። ራይት አንድ ቀን ሳኦል ዳዊትን ለመግደል እያሳደደው ምድረ በዳ ላይ ዳዊት ሊገለው ብሎ ትቶት ምሮት ከሩቅ እያለ እንዳለው እግዚአብሔር ለአንተ የእስራኤልን መንግስት ይሰጣል አለው። እነዚህን 2 ጥቅሶች ልስጣችሁ። አንደኛ ሳሙኤል 24:20 እንደዚህ አለው፣ በእርግጥ እንደምትነግስና የእስራኤል መንግስት በእጅህ እንደምትጸና አውቃለሁ። ማን ያለው? ማን ያለው? በሉልኝ ሁላችሁም ጩና። ንጉሱ ምድረ በዳ ለምድረ በዳ የሚዞረውን ሰውዬ ምን አለ? በእርግጥ የእስራኤል መንግስት ያንተ ትሆናለች፣ መሆን ብቻ አይደለም ማለት ትጸናለች አለው። አቢጊያ ደግሞ ምን አለች? አንደኛ ሳሙኤል 25 ቁጥር 28 ላይ ጌታ እግዚአብሔር ጦርነት ስለሚዋጋ እግዚአብሔር ለጌታዬ ስርወ መንግስቱን በእርግጥ ለዘላለም። እነዚህ ፕሮፌሲዎች ሰው ላይ የሚመጡ አይደሉም። የዘላለም ኪንግደም በአንተ ውስጥ ይቋቋማል ይሉታል። 3 ትንቢት እንደተናገረችው 4ኛው ሚስት ሆናለሁ አለችው አይደል? ሴትዮዋ በመንፈስ ባትሆን በሰላም እንግዲህ ባለ ትዳር ነች። ባሏ ቤት እያለ ይሞታል እመጣለሁ ምናምን ብላ ነው ሄደችው። ትንቢት ነው። አሁን ያልገባ ሴትዮዋ የንጉስ ሚስት መሆን አይደለም የፈለገችው፣ በመንፈስ ያየችው ይሄን ኪንግደም ነው። አልገባ ፈርስት ሌዲ መሆን አይደለም ያሰበችው። ዛትስ ዋይ እኮ ልክ ባልየው መሞቱን ሲሰማ ዳዊት ሲያስጠራት ምን አለች? ኖ ሚስት አይደለም መሆን የምፈልገው አለች።
ያንተንም የጌታዬንም አገልጋዮች እግር እያጠብኩ ልኖር አለች። ስለዚህ ያመጣቸው የሆነ ብርሃን አለ፣ ያመጣቸውን ሪቨሌሽን አለ። ወናነኔና ካጼ ከማ እንደው ይሄን ቃል ብታነቡ ደስ ይለኛል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ አውጣልኝ፣ ሁላችሁም አውጡት። ለናንተ ስለሚሰጠው ጸጋ አሁን ይኸውልህ አዲስ ኪዳን ላይ ጴጥሮስ ስለኛ ነው የሚያወራ። ለናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ ድነት ተግተው በጥንቃቄ ይመረምሩ ነበር። ይሄንን ቀን ይፈልጉት ነበር። አሁን እኛ ያለንበት መቼ ነው ይሉ ነበር። በሰላማው መግባት ራሱ እነሱ የነበሩበትን ዘመን ልንገር። የወር ልማድ የመጣባት ሴት የማትገባበት መቅደስ፣ ኃጢአተኛ ተወግሮ የሚሞትበት፣ እጅ የሚቆረጥበት፣ አይን ስለ አይን የሚጠፋበት፣ በደለኛ ደካማ ምንም ተስፋ የሌለው፣ በቃ ይሄን በግ ስታመላለሰው ነው የምትውለው። ደም በደም ነው በቃ። እና መቅደስ በገባህ ቁጥር ትፈራለህ። ለምን? እሞታለሁ ብለህ እና ዳዊት ግን አየው። ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ ይላል። የቱን ነው? ይሄኛውን ነው እኮ ደስ ያለው። በሳቅ የሚመጣበት ቦታ ይሄ እኮ ነው። ያኛው በፍርሃትና በመንቀጥቀጥ ነው። ሼክ ነው፣ ቫይብሬሽን ላይ ሆነ ነው የሚመጣው። ይሄን ዘመን ተመኝተውታል። መች ነው እያሉ መረመሩት። የጸጋውን ዘመን አማ ለካ እየገባኝ ነው ነብይ ነው ከሚል እጁ ዘርግቶ አሜን ይበል። እሺ በእነርሱ ውስጥ የነበረው የክርስቶስ መንፈስ በእነርሱ ውስጥ ሲያናግራቸው የነበር። አሁን ለምሳሌ ዳዊት በደሉ የተሰረየችለት ሰው ምስጉን ነው፣ ኃጢአቱ የተሸፈነችለት ሰው ምስጉን ነው ይላል። የኛን ዘመን እኮ ነው። ያ ዘመንማ ምን ይሸፈንልሃል? እግዚአብሔር ይቅር ያለው ሰው ምስጉን ነው፣ በምህረቱ ወደ አደባባዮች እንገባለን እያለ የሚዘምረው ይሄን ዘመን እኮ ነው። ግንበኞች ናቁት የማዕዘን ራስ እርሱ ግን እያለ የሚተነበየው፣ አለቆች ለምን ተአላገጡ፣ አለቆች ለምን ተነሱ፣ በመሲሁ ላይ ለምን ተመካከሩ እያለ የሚተነበየው እኮ። አምላካችን ግን በሰማይ ይስቃል ይሳለቅባቸዋል ይል ነበር እኮ። ያጋባ ነቢያት ብድግ ይሉና ከእሰይ ግንድ ይወጣል፣ ቁጥቋጦ ይወጣል፣ የዳዊትን ቤት ድንኳን እንደገና አነሳታለሁ እያሉ ይተነበያሉ። ምንድነው የሚያወሩት? እነርሱም አያውቁትም፣ ግን ይመረምሩ ነበር መቼ ነው እያሉ። ቀጥላ የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራ በኋላ ስለሚሆነው ክብር አስቀድሞ በመናገር ያመለከታቸውን የክርስቶስ መንፈስ ነው እነሱ ውስጥ ሆኖ የሚያናግራቸው የነበረው። እሺ ቀጥል። ያመለከታቸውን ጊዜ መቼና እንዴት እንደሚፈጸም ይመረምሩ ነበር፣ ይፈልጉት ነበር። በጣም ይሄን ዘመን ይፈልጉታል። ቆይ ባይዘው አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ያሉት እኮ ይሄን ዘመን ነው ማለት አምላክኛው ውስጥ ገብቶ በጣም ነቢያቶች ሲያስቡት ይገርማቸዋል። መንፈሴን በወንድና በሴቶች ልጆች ላይ አፈሳለሁ፣ በሴት ልጅ ላይ መንፈሴን አፈሳለሁ። ይከብዳል እኮ ለብሉይ ኪዳን ሰው። በወንድና በሴቶች ልጆች ላይ መንፈሴን አፈሳለሁ፣ እነሱም ትንቢትን ይናገራሉ። ከባድ እኮ ነው ሲናገሩ የነበሩት። ግን መቼ ነው ይሄ ዘመን ይላሉ። ወይኔ በገባንበት ይላሉ። የተመኙ ዘመን። ቀጥሎ መላእክት ራሱ ይላል አንብባ። አሁን ከሰማይ በተላከ መንፈስ ቅዱስ ወንጌልን ያበሰሩላችሁ ሰዎች የነገሯችሁን ነገር ባወሩላችሁ ጊዜ እናንተን እንጂ ራሳቸውን እንዳላገለገሉ ተገልጦላችኋል። ይሄን ዘመን ነው። ቀጥል። መላእክትም እንኳን ሳይቀሩ እነዚህን ነገሮች ይመኛሉ። ሲያወሩት የነበረው ይሄን ዘመን። እሺ አሁን ሁለተኛ ሳሙኤል ምዕራፍ 7 ላይ ሄደልኝ። አጭር ነገር ናገርና የሚቀጥለው ሳምንት ጨርሰዋል። ሁለተኛ ሳሙኤል ምዕራፍ 7 ንጉሱ በቤተ መንግስቱ ተደላድሎ ከተቀመጠና አሁን ዳዊት ይወል ቤተ መንግስቱ ገባ፣ ተደላደለ። መሐል ላይ ያለ ታሪክ አለ፣ ሌላ ጊዜ ነግራችኋለሁ። እርፋለ ሲመቸው ሰውየው ምን አለ? እግዚአብሔርም በዙሪያው ካሉ ጠላቶች ሁሉ ካሳረፈው በኋላ ረፍ ሲል ሰልፍ ሲቆም ነቢዩ ናታንን እነሆ እኔ ከዝግባ በተሰራ ቤተ መንግስት ውስጥ እኖራለሁ። አንድ ነገር ደስ የሚለኝ ዳዊት አካባቢ ነብይ አይጠፋም። ነብዩ አለው ይኸው እንዲህ በሚያምር ቤት እየኖርኩ ነው ያለ።
እሺ የእግዚአብሔር ታቦት ግን በድንኳን ውስጥ ይኖራል አለው። ታቦቱ ግን በድንኳን ውስጥ ነው የሚኖረው። ናታንም እግዚአብሔር ካንተ ጋር ስለሆነ ያሰብከውን ሁሉ አድርግ አለው። ናታን ነብይ አይደል? እግዚአብሔርን ይወዳል። ሁለቱም ዳዊትም እግዚአብሔርን ይወዳል። መዝሙር 132 ላይ በጣም የሚያሳዝነኝ ቃል አለ። ዳዊትም በዱር ሰማ ነው ይላል። ሰው በሌለበት ጫካ ውስጥ ለአምላኬ ቤት መቼ ነው የምሰራው ሲል ምኞቱ እሱ ነው። ሰዎች ተደብቀው ሰሙት። ሰማ ነው በዱራል። ምን መቼ ነው ለአምላኬ ግን የምሰራው ቤት የምሰራው? ይወደዋል እግዚአብሔርን። ለቀጥል አሁን ሲደላደል ባይዘው አገልጋዮች እዚህ ቤት ብዙ አገልጋዮች እንደምትካፈሉ አውቃለሁ። በጄፒኤስ ቲቪም እንደምታዩኝ አውቃለሁ። በህይወታችሁ ከረፍት በኋላ የሚመጣ አገልግሎት ከባድ ነው። ረፍ ስትል ሰልፍ ሲቆም ለዚህ ነው ቤተክርስቲያን ውስጥ ያላችሁ በተለያየ ቸርች ውስጥ ያላችሁ ሰዎች የቤተክርስቲያን መሪዎቻችሁን አሳርፏቸው። እኔ እንኳን ነው በረፍት ነው ማገልግለው። አይዟችሁ ለኔ ምንም አታጨል። እኔ በጣም አሪፍ ነኝ። ረፍት ላይ ምንም ጭንቅ የለብኝ። አገልጋይ በቤት ኪራይ፣ በኑሮ፣ በመብራት፣ በውሃ፣ በልጅ ትምህርት ቤት ሲጨነቅ አገልግሎቱም ይያዛል። እኔ ያስቀኛል እኮ እግዚአብሔር ጠርቶኛል ብለህ ከመጣ 5 ዓመት ያለ ደሞዝ በረሃብ የመታያ ጊዜ ሲርብ ቃልና መንፈስ ትምከተ ስምህ አይጠፋም እንዴ? ይጠፋል እኮ ሲርብ። ከ5 ዓመት በኋላ ምን እንበልህ ይለዋል። የፈለጋችሁትን በሉ። ወንጌል አውጡልኝ ራሳችሁ ወንጌላይም በሉኝም እንደፈለጋችሁ የፈለጋችሁትን በሉኝ ብቻ የሚበላ ስጡኝ ትላል። ከፈለግ ሻለቃም በለኝ እኔ ብቻ በረሃብ የሚወጣ ቅባት የለም። ምንም በሉኝ ብቻ የሚበላ ስጡኝ ትላል። ዳዊት ረፍ ሲል ሰልፍ ሲቆም ነብዩ አለው። ከዚህ በፊት ነብይ የሚጠራው እንዲህ ያለ ነው። እኔ ምልህ ልውጣነ ይላል። እስከ ዛሬ ነብይ የሚጠራው ልዋጋ ነበር። ሰልፍ ሲቆም ነብዩ አለው ለአባቴ ድንኳን ማረፊያ ልስራለት ለአምላክ። ነብዩ ደግሞ ምርጥ ሐሳብ ነው አለ። በጣም ቤስት አይዲያ ጎ ፎርዋርድ አብረን ነው እንቆማለን ምናምን ብሎ ነብዩ ወደ ቤት ይሄዳል። ሲሄድ እግዚአብሔር መጣ። በዚያች ሌሊት የእግዚአብሔር ቃል እንዲህ ሲል ወደ ናታን መጣ። ሂድና ባሪያ ዳዊትን እግዚአብሔር እንዲህ ይላል። ምን ይላል? የምኖርበትን ቤት የምሰራልኝ አንተ አይደለህም። እስራኤላውያን ከግብፅ ምድር ካወጣውበት ቀን አንስቶ እስከ ዛሬ ድረስ ድንኳን ማደሪያ አድርጌ ከቦታ ወደ ቦታ ተጓዝኩ እንጂ በቤት ውስጥ አልተቀመጥኩም። አሁን ቆይ ስማኝ። አሁን ዳዊትና እግዚአብሔር ምን አለ? ቤት በሊት ተመለስ። ደግ አደረክ ብለህ መጣ። ሂድ። የድሮ ነቢያት ደስ ይላሉ። መልእክት መቀየር ይችላሉ። ይሄ ነብይ ኢትዮጵያዊ ቢሆን አንዴ ስራ ብየዋለሁ አትስራ አልለውም። እንግዲህ ስራ ብየዋለሁ። ቅድም ስራ ብየው መጣው። እግዚአብሔር ወይ ደግሞ አትስራ መልሼ ደስ ይላቸዋል። በቃ እግዚአብሔርን ብቻ ነው የሚሰሙት። አያገባቸው። ዛሬ ስራ ጎሽ እግዚአብሔር ካንተ ጋር ነው ብሎት ለሊት መጥቶ እግዚአብሔር ማስራልኝ አለ። ማን አለ? ማን በጧት ሄዱ። እግዚአብሔር እንደዚህ ይላል አትሰራም እና ደስ የሚል እስከ ዛሬ በድንኳን ነው የኖርኩት አለ እግዚአብሔር። ምን ማለት ነው? እኔ እኮ ቤት አልፈለኩም። አልገባህም? ቆይ እኔ አለው እግዚአብሔር የግንብ ፍላጎት እንደሌለው ነው ያወራው። ሰማይ ዙፋኔ ምድር እግሬ መረገጫ የምትሰሩልኝ ቤት ምን አይነት ነው አለ እግዚአብሔር። ሰው በሰራው ያድራል አለ ነቢያቶቹ ተናግረው። እያወራለሁ የምፈልገው ማደሪያ አለኝ። አንድ ሄኖክ ውስጥ ነው ማደሪያው፣ እሱ ውስጥ ነው ማደሪያው፣ እሷ ውስጥ ነው። ጃላታ ካፋዲያሳ የሆነ ሰው ጮሆ አሜን ይበለኝ። ልበለው እየበራላችሁ ነው። ምን ማለት ነው? በድንኳን ስኖር አልደበረኝም። ለምንድን ነው? በድንኳን የሚኖር ሰው መንገደኛ ነው ታውቃለህ አይደል? በድንኳን የሚኖር ሰው ዛሬ እዚህ ነገዛ ነው። መንገደኛ ነኝ።
ገና በልጄ ደም ነው መቅደስ የምሰራው። ልቀጥለው ቀጥላለሽ ቀጥል። ከእስራኤላውያን ሁሉ ጋር በተጓዝኩበት ስፍራ ሁሉ ሕዝቤ እስራኤልን እንዲጠብቁ ካዘዝኳቸው መሪዎቻቸው አንዱን ከዝግባ እንጨት ለምን ቤት አልሰራህልኝም ያልኩት አለን? ቋን ብፈልግ እስከ ዛሬ ከነበረ መሪዎች መካከል በዝግባ እንጨት ቤት ስሩልኝ አልልም ወይ? አልተግባባንም። እናንተ ሰዎች መሬት ላይ መስያችኋለሁ። ሰማያዊ አጀንዳ አለኝ። የባቡን ራስ የሚቀጠቅጥ ነው የምፈልገው። ከዛ በሰው በሰራው አላድርም እኔ። ሃሌሉያ። ቅዱስ መንፈሴን በሰው ውስጥ ሁሉ አፈሳለሁ። ቀጥልልኝ። አሁንም ባሪያዬ ዳዊትን እንዲህ በለው። አሁን በደንብ ባሪያ ቤት ልስራ ያለው ማን ነው? እግዚአብሔር ምን እያለው ነው? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በሕዝቤ በእስራኤል ላይ ገዢ እንድትሆን ከሜዳ አነሳው። አቤት ቆይ ዛሬ ዱላ መያዝ ነበረብኝ። ውራ ማሃተከ እኔ ኮዶአለሁ። ከሜዳ የሚለው ይሄ ከሜዳ ማለት ምንም ነገር ከሚገኝበት ማንም በሚያገኝ ሰዓት ከሜዳ አነሳው። ገብቶሃል ወይ? ከሜዳ ማለት ማንም ሊያገኝ በሚችልበት ሰዓት፣ ማንም ሊጫወትብህ በሚችልበት ሰዓት፣ ለማንም አፈለፈል በሆንክበት ሰዓት፣ ምንም ፕሮግራም በሌለ ሰዓት ናጋቲያ ማሳካባ ከሜዳ ለትልቅ አጀንዳ እግዚአብሔር ከሜዳ ያነሳ። እተነብይብሃለሁ። ዛሬ ሜዳ ላይ ነህ፣ ነገ ግን ትልቅ ነህ። እኔ አያታለሁ እግዚአብሔር እጅ ዛሬ አንድን ሰው ስታነሳ። ይኸውልህ ከሜዳ የነገሰ ሰው አላውቅም። ዶክተር አብይ በለኝ ሚኒስቴር ነበረ። ከዛ በፊት ማን ናቸው? ጋሻ ኃይለማርያም በለኝ እዛው አካባቢ ነበሩ። ቀጥልልኝ። አቶ መለስ ዜናዊ በለኝ መሪ ሆነው ነው የመጡት ታግለው። ጓድ መንግስቱ ኃይለማርያም በለኝ ኮሎኔል ነበሩ። እዛው አካባቢ ስትሆን ነው የምትገባው። አካባቢው ላይ መሆን አለብህ። እግዚአብሔር አንተ ከአካባቢው አይደለም ከሜዳ ከምንም ነገር አምጥቼ ንጉሥ አረኮ። አራቫካዴ ለማ ያለ መነሻ የሚነሳ ሰው አለ። ያለ አንድም ነገር ከፍ የሚል ሰው አለ። እግዚአብሔር ከሜዳ ላይ የሚያነሳው ሰው አይ ከማጂኒያ ማኮቫኒያስ ከታመጣው ከሜዳ ላይ ለትልቅነት በእስራኤል ላይ ንጉሥ እንድትሆን በእስራኤል ላይ ንጉሥ እንድትሆን ከፍ ላደርግሽ ትልቅ ላደርግሽ ትልቅ ከሜዳ ላይ ያነሳው። ቀጥልልኛ እንደ ከበግ ጥበቃም ወሰርኩ። ይኸውልህ ከሜዳ አነሳው አለና ከበግ ጥበቃ ከሞን ብዬ ያመጣው ከበግ ጥበቃ መሃል ነው። እሺ በሄድክበት ሁሉ አቤት እኔ ካንተ ጋር ነበርኩ። ይኸውልህ የትኛው ቦታ ላይ አልተውኩም። ሳኦል ቤት ገባህ አብሬ ነበርክ። ጦር ተወረወረብህ አብሬ ነበርኩ። ምድረ በዳ ሄድክ አብሬ ነበርኩ። ራበህ አብሬ ነበር። ተሰደብክ አብሬ ነበር። ተከዳህ አብሬ ነበር። አንዷንም ቀን ብቻህን አልተውኩም። ከዛ ጠላቶችንም ሁሉ ከፊት ያጠፋውልህ። ጠላቶችንም ሁሉ ከፊት አጠፋውልህ። አሁንም ስማቸው በምድር ላይ ከገነነው አሁንም ስማቸው በምድር ላይ ከገነነው እጅግ ታላላቅ ሰዎች እንደ አንዱ ስምን ገናና አደረጉ። እግዚአብሔር ስምን ሲያነሳ ልባርካችሁ። በመንደር አይቀርም የናንተ ስም። አናና አንድ ሰው ምን ያገናኘዋል የኔ ስም? እመነኝ በአንተ መውደቅ የሚከብር ጌታ የለም። ቻራስ መባረክ አለ ከፍ ገናና መሆን አለብህ። ናጋቫዲያ ታዞም ባጋቫ
በየመስሪያ ቤቱ በምትሰሩበት በምትሉበት እግዚአብሔር ስማችሁን ገናና ያርገው። ምን እንደሚል ታውቃለህ? መጽሐፍ ቅዱስ አከብርሃለሁ ይላል፣ ስምህን አገነዋለሁ ይላል፣ እባርክሃለሁ ይላል፣ በጦርነት ታሸንፋለህ። ከዛስ እኔ እግዚአብሔር አምላክሽ እንደሆንኩ ስጋ ለባሽ ሁሉ ያያሉ ይላል። ወባከፋኒያስ ቻና ጋባ እየበላኋቸው ነው ምኖረው። ደጋሚውን አስማተኛውን መተተኛውን እያሸነፍኩ እርግማኑን እየሰባበርኩ ለኔ በተቆፈረ ጉድጓድ ጠላቴ እየገባ እኔ ግን ከፍታውን መንገድ ያደርገዋል። ይሁን አለ። ምን አደርጋለሁ? በምድር እንዳሉ ስማቸው እንደገነነ ሀዘካፋዲያ ማንም ሳያውቀው ስምህን አትሞትም፣ ስምህን አገነዋለሁ። ይህ ሁሉም የሆነው እንዴት እንደሆነ ልንገርህ። የራሱ የሆነ መኖሪያ እንዲኖረውና ከእንግዲህ ወዲያ እንዳይናወጥ ለሕዝቤ ለእስራኤል ቦታ ሰጠዋለሁ። አሁን ይኸውልህ አንተ ቤትን እሰራልሃለሁ ትለኛል። እኔ ራሴ ያለው እግዚአብሔር ላንተ የማይናወጥን ቤት እሰራልሃለሁ አለ። ይሄ ቤት ምን አይነት ቤት ነው? እስቲ ስለ ቤቱ ንገረኝ። አጸናለሁ። አሁንም እሰራልህ ቤት አለው። ጽኑ ነው አለው። አቢጌ የተናገረችው ሳኦል የተነበየው ቀጥል። ከዚህ በፊት እንደሆነውም ከእንግዲህ ወዲህ ክፉ ሕዝብ አይጨቁነውም። ቆይ አሁን በምሰራው ቤት ከዚህ በፊት እንደሆነው ክፉ ሕዝብ አይጨቁነውም እያወራሉ ስለ ሀገር ይመስልሃል? ቀጥልልኝ። ቀጥሎ ያለውን ፈልገዋለሁ። ለሕዝቤ ለእስራኤል መሪዎች ከሾምኩለት ጊዜ አንስቶ እንዳደረጉበት ሁሉ ከእንግዲህ አያደርጉበትም። ቶሎ በል ቀጥል። እንዲሁም ከጠላቶች ሁሉ እጠብቅሃለሁ። ቀጥል። እግዚአብሔር ራሱ ቤት እንዲሰራልኝ ይነግርሃል። እሺ እድሜን ጨርሰ ከአባቶች ጋር በምታንቀላፋበት ጊዜ በእግር እንድትነካ ከአብራኪ የተከፈለ ዘር አስነሳልሃለሁ፣ መንግስቱንም አጸናለሁ። ስለ ሰለሞን ነው የሚያወራው። እሱ ሳምንት በደንብ አወራሉ። ቀጥል። ለስሜ ቤት የሚሰራ እርሱ ነው። እኔም የመንግስቱን ዙፋን ለዘላለም አጸናለሁ። እንዴ አሁን ዘላለም የሚባል ነገር እየሰማ ነው እየተወራ ያለው። አንድ ሰው ላይ ስለ ዘላለም ሰው ላይ ይወራል። እሺ ቀጥል። አባት ሆነዋለሁ እርሱም ልጅ ይሆናል። እሺ በደል ቢፈጽም ግን አሁን ስማኝ፣ በደል ቢፈጽም ግን ስለዚህ ቤት ነው የሚያወራው። ሰዎች በሚቀጡበት ብትር እቀጣዋለሁ። ሰው ልጁን እንደሚቀጣ እቀጣዋለሁ እንጂ የሰው ልጆችም በአለንጋ እንደሚገረፉ እገርፈዋለሁ። እሺ ምሕረቴን ካንተ በፊት ካስወሰድኩበት ከሳኦል እንዳራቅ ሳኦል እንደተጣለ ሁሉ ከእርሱ አላርቅም። አሁን በቃ ሳኦል ቤት ሲያጠፋ ምሕረት እንዳላገኘው ያንተ ቤት ግን አሁን የሚሰራው ቤት እንደዛኛው ቤት አይሆንም። የምህረትና የጸጋ ቤት ነው። አንድ ጥቅስ ላንብብና ልጨርስ። ሉቃስ ምዕራፍ 1 ቁጥር 32 እሱን እስቲ ላንብበው ሙሉን። መጀመሪያ መልአኩ መጣ፣ ለማርያም ነው የሚነግራት። ሲመጣም ከዳዊት ዘር ለሆነው ለዮሴፍ ወደ ጣጨችው ወደ ማርያም መጣ። መጥቶ እንዲህ አላት፣ ማርያም ሆይ ወንድ ልጅ ትወልጃለሽ። እኔ ወንድ አላቅም ስለው ስለ ልጁ እየነገራት ነው። ልጁ ምንድነው አላት? እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። የልዑል ልጅ ይባላል። ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል። አሁን የዳዊትን ዙፋን ላይ ነው የሚቀመጠው። የዳዊት ቤት የክርስቶስ ቤት ነው። ለመጀመሪያ ጊዜ በንጉስ ገበታ ላይ አካለ ስንኩል የተቀመጠው በዳዊት ቤት ነው። መሄድ የማይችል ሜምፊቦስቴ የሚባል የማይገባው ወንበር ላይ የተቀመጠው በዳዊት ቤት ነው። ለመጀመሪያ ጊዜ ኃጢአተኛ በእግዚአብሔር መንግስት የተቀመጠው በኢየሱስ ቤት ነው። ወደ ሜዳ ውጡና ጥሯቸው የተባልነው እኛ ነን።
አንተ ቤት ልትሰራልኝ እኔ የጸናን ቤት ሰራለሁ። አንሸከበል የሆነ በዚህ አለት ላይ ቤተክርስቲያንን መሰርታለሁ። የገሃነም ደጆች አይችሏት። ዛሬ ብራዘር ሳኦል ጦር የሚወረውርባት አይደለችም። ዛሬ ሃማ ከምድር ላይ አጠፋታለሁ ብሎ የሚዝትባት አይደለችም። ዛሬ ሞት የሚታወጅባት አይደለችም። ዛሬ ሕግ ከጽዮን ይወጣል። ከዚህ የምንናገረው ያስራል። በምድር ያሰራችሁት በሰማይ የታሰረ ይሆናል። በምድር የፈታችሁት በሰማይ የተፈታ ይሆናል። የእናንተ ቤት የዳዊት ቤት ነው። የዳዊት ቤት ያልወደቀው የክርስቶስ ቤት ስለሆነ ነው። ከሳኦል የበለጠ ጥፋት አጥፍቷል። የምህረት የጸጋ ቤት ነው። እግዚአብሔር የሚረዳው ቤት ነው። ለዚህ ነው ዳዊት እኮ ሲዘምር አንተ በሰው ጭን አትደሰትም ያለው። ሰው በሚሰራው ጽድቅ አይደለም የምትደሰተው እያለ ነው። ፈረስ አያድንም ሲልህ ስለ ጦርነት ብቻ አይደለም፣ ቁስቋም ስለሄድክ ምንም አታመጣም እያለ ነው። ልናገር አይደለ? ሰራዊት ንጉስ በሰራዊት ብዛት አይድንም ሲልህ እኮ ሁዳዴ በመጾም ምንም አታመጣም እያለ ነው። ካባዳስ እዛው ላይ ምን አለ? እግዚአብሔር ግን አለ በሚፈሩትና በምህረቱ በሚታመኑ ይቅርታውን፣ ፍቅሩን፣ ምህረቱን፣ ጸጋውን በእነርሱ ግን ደስ ይለዋል አለ። የዳዊት ቤት የክርስቶስ ቤት ነው። ይሁን አለ።